ኦሪት ዘዳግም ምዕራፍ 22 የወንድምህ በሬ ወይም በግ ጠፍቶ ብታይ ቸል አትበል፣ ወደ ወንድምህ መልሰው። ወንድምህም በአቅራቢያህ ባይሆን ወይም ባታውቀው ይዘህ ወደ ቤት ትገባለህ። ወንድምህ እስኪሻው ድረስ በአንተ ዘንድ ይቀመጣል፣ ለእርሱም ትመልሰዋለህ። እንዲህም በአህያው ወይም በልብሱ ታደርጋለህ። እንዲህም በወንድምህ በጠፋበት ነገር ሁሉ ባገኘው ጊዜ ታደርጋለህ፣ ቸል ልትለው አይገባህም። የወንድምህ አህያ ወይም በሬው በመንገድ ወድቆ ብታይ ከእርሱ ጋር ሆነ አንሳው እንጂ ቸል አትበለው። ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ። ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነውና። በመንገድ ስትሄድ በዛፍ ወይም በመሬት ላይ እናቲቱ በጫጩቶቿ ወይም በእንቁላሎቿ ላይ ተኝታ ሳለች የወፍ ጎጆ ብታገኝ እናቲቱን ከጫጩቶቿ ጋር አትውሰድ። ነገር ግን መልካም ይሆንልህ ዘንድ ዕድሜህም ይረዝም ዘንድ እናቲቱን ስደድ፣ ጫጩቶቹንም ላንተ ውሰድ። አዲስ ቤት በሠራ ጊዜ ማንም ከእርሱ ወድቆ ደሙን በቤት ላይ እንዳታመጣ በጣሪያው ዙሪያ መከታ አድርግለት። የዘራኸው ዘርና ከወይኑ የወጣው አንድ ሆነው እንዳይጠፉብህ በወይንህ ቦታ ላይ ሁለት ዓይነት ዘር አትዝራ። በበሬና በአህያ በአንድነት አትረስ። ከተልባ እግርና ከበግ ጠጉር በአንድነት የተሠራ ልብስ አትልበስ። በምትለብሰው በልብስህ በአራቱ ማዕዘን ዘርፍ አድርግ። ማናቸውም ሰው ሚስት ቢያገባ ከደረሰባትም በኋላ ቢጠላት የነውር ነገር አውርቶ እኔ ይህችን ሴት ሚስት አድርጌ አገባኋት፣ በደረስኩባትም ጊዜ ድንግልናዋን አላገኘሁባትም ብሎ በክፉ ስም ቢያሰጣት የብላቴናይቱ አባትና እናት የድንግልናዋን ምልክት ወስደው በበሩ አደባባይ ወደ ተቀመጡ ወደ ከተማ ሽማግሌዎች ያምጡት። የብላቴናይቱም አባት ሽማግሌዎቹን እኔ ለዚህ ሰው ልጄን ዳርኩለት፣ እርሱም ጠላት፣ እነሆም በልጅ ድንግልና አላገኘሁባትም ብሎ የነውር ነገር አወራባት፣ የልጄም ምልክት ይኸው ይላቸዋል። በከተማም ሽማግሌዎች ፊት ልብሱን ይዘረጋሉ። የዚያችም ከተማ ሽማግሌዎች ያንን ሰው ወስደው ይግረፉት፣ በእስራኤል ድንግል ላይ ክፉ ስም አምጥቷልና 100 የብር ሰቅል ያስከፍሉት፣ ለብላቴናይቱም አባት ይስጡት፣ እርሷም ሚስት ትሁነው፣ በዕድሜዋም ዘመን ሁሉ ሊፈታት አይገባውም። ነገር ግን እውነት ቢሆን በብላቴናይቱም ድንግልናዋ ባይገኝ ብላቴናይቱን ወደ አባቷ ቤት ደጅ ያውጧት፣ በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷም ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ ይውገሯት። እንዲሁም ክፉን ነገር ከመካከል ታስወግዳለህ። ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸውም ይሙቱ። እንዲሁም ክፉን ነገር ከእስራኤል ታስወግዳለህ። ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰውም በከተማው ውስጥ አግኝቶ ከእርሷ ጋር ቢተኛ ሁለቱን ወደዚያች ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ሰውየውም የባልንጀራውን ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ውገሯቸው። እንዲሁም ክፉን ነገር ከመካከል ታስወግዳለህ። ነገር ግን ሰው የታጨችው ልጃገረድ በሜዳ ቢያገኛት በግድ አሸንፎም ቢደርስባት ያ የደረሰባት ሰው ብቻውን ይገደል። በብላቴናይቱ ላይ ግን ምንም አታድርጉ። በብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም። ሰው በባልንጀራው ላይ ተነስቶ እንደሚገድለው ይህ ነገር ደግሞ እንደዚሁ ነውና። በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮኻለችና የሚታደጋትም አልነበረምና። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሁነው፣ በዕድሜውም ዘመን ሁሉ ሊፈታት አይገባውም። ማናቸውም ሰው የአባቱን ሚስት አይውሰድ፣ የአባቱንም ልብስ ጫፍ አይግለጥ።